የገና በዓል አጀማመርና ታሪክን ለማግኘት ብዙ ጥናቶች ተደርገዋል። እርግጥ ይህ በዓል መጽሐፍ ቅዱሳዊ ነውን የሚለውን ለመመለስ ጥረት አድርገዋል። እውነትም የገና በዓል መጽሐፍ ቅዱሳዊ ወይንስ ሌላ? ዛሬ ለዚህ ሃይማኖታዊ ፍቺ የሚሰጠውን ምላሽ ልነግራችሁ ነው። በቅድሚያ ግን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ተጋብዛችኋል። እናመሰግናለን። የገናን በዓል አጀማመርና ታሪክ ለማግኘት ብዙ ጥናቶች ተደርገዋል። የጥናቶቹ ግኝትም ብዙዎቹ እርግጥ ይህ በዓል መጽሐፍ ቅዱሳዊ ነውን ብለው እንዲጠይቁ ሲያደርግ፣ ብዙዎቹ ግን በዓሉ መጽሐፍ ቅዱሳዊ ለማድረግ የመጽሐፍ ቅዱስ ጥቅሶችን በመጥቀስ ትክክለኛነቱን ለማሳየት ይሞክራሉ። የተቀሩት ደግሞ ትኩረታቸውን ከበዓሉ በሚገኘው ደስታ ላይ ብቻ በማድረግ አያገባኝም አቋምን ወስደዋል። እርግጥ የገና በዓል መጽሐፍ ቅዱሳዊ ነው? መልሱ በሚከተሉት የጥናት ግኝቶች ውስጥ ይገኛል። ኢየሱስ ክርስቶስ የተወለደው በእርግጥ በፈረንጆቹ ዲሴምበር 25 ወይንም በኢትዮጵያን ታኅሳስ 29 ነውን? አዲስ ኪዳን ኢየሱስ ክርስቶስ የተወለደበትን ቀን በትክክል ይናገራል? ከወንጌላይቱ ሁሉ መጀመሪያ እንደተጻፈ የሚታመነው የማርቆስ ወንጌል ከክርስቶስ ልደት በኋላ በ65 ዓመተ ምህረት የተጻፈ ሲሆን ታሪኩን የሚጀምረውም ከኢየሱስ ክርስቶስ ጥምቀት ነው። ይህም የሚጠቁመው የመጀመሪያዎቹ ክርስቲያኖች የክርስቶስን የልደት ቀን እንደማያውቁ ለማወቅም ፍላጎት እንዳልነበራቸው ነው። ይህም አንድ ጥያቄ ማስነሳቱ አልቀረም። ክርስቶስ በዲሴምበር 25 ወይንም ታኅሳስ 25 ተወለደ ብሎ የጻፈው ማን ነው? እንዴትስ አወቀ? ታሪክ እንደሚናገረው ጌታ ተወለደ ተብሎ የሚታመንበትን ዓመት የወሰነው ዲዮኒሲየስ ኤግዚገስ የተባለ የካቶሊክ መነኩሴ ነው። ክርስቶስ የተወለደበትን ዓመት ለመወሰን የተጠቀመው ቀመርም የሚከተለውን ይመስላል። በቅድመ ክርስትና ሮም ዓመታትን የሚቆጥሩት ከአበ አርበ ኮንዲታ ማለትም ሮም ከተመሰረተችበት ቀን ጀምሮ ነው። ይህም AUC ይባላል። አንደኛ ዓመተ ምህረት ማለት ነው። ስለዚህ አንደኛ ዓመተ ምህረት ሮም የተመሰረተችበትን ቀን ይወክላል። 5 AUC ወይንም አንደኛ ዓመተ ምህረት ማለት የሮምን ግዛት 5ኛ ዓመት ይወክላል። ወዘተ ወዘተ። ዲዮኒሲየስ የሮማው ቄሳር አውግስጦስ ለ43 ዓመታት ከገዛ በኋላ በቄሳር ጢባሪዎስ ተተካ የሚለውን ታሪክ አምኖ በመቀበል ቀመሩን በዚህ ላይ መስርቷል። እንቀጥል። በሉቃስ ወንጌል ምዕራፍ 3 ቁጥር 1 እና 2 ላይ ኢየሱስ ክርስቶስ 30 ዓመት ሲሞላው የጢባሪዎስ 15ኛ የንግሱ ዓመት እንደሆነ ተመላክቷል። ሌላ ኢየሱስ ክርስቶስ በጢባሪዎስ ዘመነ መንግስት 30 ዓመቱ ከሆነ በቄሳር አውግስጦስ አገዛዝ ስር 15 ዓመት ኖሯል ማለት ነው። ይህም የኢየሱስን ልደት በአውግስጦስ 28ኛ የስልጣን ዓመት ላይ ያደርገዋል። ተጨማሪ አውግስጦስ የነገሰው በ727 AUC ማለትም ዓመተ ምህረት ተመስርቶ ዲዮኒሲየስ የክርስቶስ ልደት በ754 ዓመተ ምህረት ነው ብሎ ደመደመ። መጽሐፍ ቅዱስ በሉቃስ 1:5 ላይ ክርስቶስ የተወለደው በሄሮድስ ዘመነ መንግስት እንደሆነ ይነግረናል። ታሪክ እንደሚናገረው ደግሞ ሄሮድስ የሞተው በ750 AUC ወይም ዓመተ ምህረት ነው። ይህም ዲዮኒሲዮስ ክርስቶስ ተወለደ ካለበት 4 ዓመታት ቀደም ብሎ ማለት ነው። ዮሴፍ ፊት ዘሜር የተባሉ የመጽሐፍ ቅዱስ ጥናት ፕሮፌሰር ይህ የዲዮኒሲየስ ቀመር የተሳሳተ እንደሆነና በዚሁ ቀመር ላይ የተመሰረተው ክርስቶስ የተወለደው በ1 ዓመተ ምህረት የክርስቲያኖች ዓመት መጀመሪያ ተብሎ ከሚታመንበት ነው የሚለው እምነትም የተሳሳተ እንደሆነ ያስረዳሉ። እንደ ፕሮፌሰሩ ጥናት ክርስቶስ የተወለደው ሴፕቴምበር ወይ መስከረም 11 ክርስቶስ ተወለደ ተብሎ ከሚታመንበት ዓመት 3 ዓመት ቀደም ብሎ ነው። በማን እንደተጻፈ የማይታወቀውና ዲስፓች ኮምፒውተርስ በመባል የሚታወቅ ከክርስቶስ ልደት በኋላ በ243 ዓመተ ምህረት በሰሜን አፍሪካ እንደተጻፈ የሚታመን ጽሑፍ ክርስቶስ በፈረንጆቹ ማርች 28 እንደተወለደ ይናገራል። ክሊመንት የተባለ የአሌክሳንድሪያ ሊቀ ጳጳስ ደግሞ በ215 ዓመተ ምህረት በጻፈው ጽሑፍ ውስጥ ክርስቶስ ኖቬምበር ወይንም ህዳር 18 እንደተወለደ እንደሚያምን ገልጿል። በእነዚህ ከተደረጉ ጥናቶች ውስጥ አንዱም እንኳን ክርስቶስ ዲሴምበር 25 ወይንም ታኅሳስ 29 ተወለደ የሚልም የለም። ይህም
እነዚህ ቀናት የክርስቶስ ልደት ነው የሚለውን እምነት ከየት መጣ የሚለውን ጥያቄ ያስነሳሉ። የገና በዓል፣ የገና ዛፍና የገና አባት ወዘተ አንድ ላይ የነበሩና በአንድ ጊዜ የመጡ ጉዳዮች ሳይሆኑ በየዘመናቱ የተጨመሩ ነገሮች ናቸው። ድሮ ሰዎች ፀሐይ አምላክ ናት ብለው ያምኑና ያመልኳት ነበር። ክረምት የሚመጣውም ፀሐይ ስትታመም ወይም ስትደክም ነው ብለውም ያምኑ ነበር። ታዲያ በምድራችን በሰሜን ንፍቀ ክበብ አካባቢ አጭር የሚባለው ቀን የሚውለው እንደ አውሮፓውያኑ በዲሴምበር ወይንም ታህሳስ 21 እና 22 ነው። ይህንንም ጊዜ የክረምት ሶልስቲስ ይሉታል። ፀሐይ የድካሟ የመጨረሻ ደረጃ ላይ የምትደርስበት ማለት ነው። ፀሐይ ከመጨረሻ ድካሟ በኋላ ወደ ቀድሞ ጥንካሬዋ ስትመለስ ይህ ወቅት በልዩ ሁኔታ ይከበር ነበር። ይህ በዓል በተለያዩ ሀገሮች በተለያየ ሁኔታ ይከበር ነበር። ለምሳሌ ግብፃውያን ራ ብለው የሚጠሩት ፀሐይን እንደ ኮፍያ ያጠለቀ አምላካቸውን የሚያስቡበትና የሚያከብሩበት በዓል ሲሆን፣ የጥንት ሮማውያን ደግሞ ሳተርን የሚሉትን የእርሻ አምላክ ለማክበር በዓሉን ሳቱርናሊያ ብለው ያከብሩ ነበር። ቀጥሎ የሚመጣው አረንጓዴነትን በማሰብ ቤተ መቅደሳቸውንና ቤታቸውንም በአረንጓዴ እጽዋት ያስጌጡ ነበር። ለዛሬው ገና ዋና መሰረቱ የሮማ አርማውያን ሳቱርናሊያ የሚባለውንና ከዲሴምበር ታህሳስ 17 እስከ 5 የሚቆይ የአንድ ሳምንት ሕግ አልባ ክብረ በዓል ነው። በዚህ ሳምንት የሮማ ፍርድ ቤቶች በሙሉ ይዘጉ ነበር። የሮማ ሕግም በዚህ ሳምንት ውስጥ ንብረት ያጠፋም ሆነ ሰው ያቆሰለ እንደማይቀጣ ይደነግጋል። ሳምንት የሚቆየው በዓል የሚጀምረው የሮማ ባለስልጣኖች የሮማውያን ጠላት ብለው የሰየሙትና የመጥፎ መንግስት ጌታን የሚወክለውን ሰው ወይም ሰዎች ከመረጡ በኋላ ነው። እነዚህ የሚመረጡት ሰዎች ምንም ጥፋት ያላጠፉ ንጹሃን ሰዎች ነበሩ። እያንዳንዱ የሮማ ማህበረሰብ የየራሱን የሮማውያን ጠላት ይመርጥና ሳምንቱን በሙሉ እነዚህ ንጹህ ሰዎች ከመጠን በላይ እንዲበሉ፣ እንዲጠጡና እንዲዳሩ ያስገድዷቸዋል። ሮማውያኑ በዓሉን የሚያከብሩት ከመጠን በላይ በመብላት፣ በመጠጣት፣ በመዳራትና በመዋጋት ነበር። በበዓሉ የመጨረሻ ቀንም ዛሬ የክርስቶስ ልደት ቀን ነው ተብሎ በሚታመንበት ዲሴምበር 25 እነዚህ ሳምንቱን ሙሉ የተሰቃዩ ንጹሃን ወንዶችና ሴቶችን በመግደል ሮማውያን ጠላቶቻቸውን እንዳጠፉ በመቁጠር ይኩራሩም ነበር። ሉሲያን የተባለ የግሪክ ታሪክ ጸሐፊና ባለቅኔ በጊዜው የሳቱርናሊያ በዓል በግሪክ እንዴት ይከበር እንደነበር ሲጽፍ እንደ ሮማውያኑ ሰዎችን ከመሰዋት በተጨማሪ ከቅጥ ያለፈ መጠጥ ወይንም ስጋ፣ እርቃን ሆኖ ከቤት ቤት እየሄዱ መስፈን፣ ሴቶች መድፈርና ሌሎች የልቅ ወሲብ ድርጊቶችና በሰው ቅርጽ የተሰሩ ብስኩቶችን በመብላት እነዚህ ብስኩቶች አሁንም በገና ወቅት በእንግሊዝና በጀርመን ይዘጋጃሉ የበዓሉ ዋና ገጽታዎች እንደነበሩ ገልጿል። በአራተኛው ክፍለ ዘመን የቤተ ክርስቲያን መሪዎች እነዚህን አረማውያን አባል ለማድረግ በማሰብ ክርስትናን ከተቀበሉ በኋላ ሳቱርናሊያን ማክበር መቀጠል እንደሚችሉ በማሳመን የክርስትና እምነት እንዲቀበሉና ሳቱርናሊያን ወደ ቤተ ክርስቲያን ይዘው እንዲገቡ ፈቀዱላቸው። ሆኖም ሳቱርናሊያና ክርስትናን የሚያገናኛቸው አንድም ነገር አልነበርም። ይህንን ችግር ለመፍታትና ሳቱርናሊያን ክርስቲያናዊ ለማስመሰል የወቅቱ የቤተ ክርስቲያን መሪዎች የሳቱርናሊያ የመዝጊያ ቀን ዲሴምበር 25 የኢየሱስ ክርስቶስ የልደት ቀን ነው ብሎ በመሰየም በዓሉን እንዲቀጥል አደረጉ። ሳቱርናሊያም ክሪስማስ ወይም ገና ተባለ። የሚያሳዝነው እነዚህ የስመ ክርስቲያን መሪዎች በበዓሉ ይዘት ላይ ምንም አይነት ለውጥ ለማድረግ አለመቻላቸው ነው። ቀደም ባሉት ዓመታት ይህ የክርስቶስ ልደት ቀን የሚከበረው ልክ እንደ ሳቱርናሊያ በመጠጣት በመዳራትና በራቆት የጎዳና ላይ ዳንስ በመደነስ በዛ ነበር። ኢንክሪዝ ማዘር የተባሉ አሜሪካዊ በ1687 ዓ.ም ባሳተመው ጽሑፋቸው ላይ ዲሴምበር 25ን የክርስቶስ የልደት ቀን ነው ብለው ማክበር የጀመሩት ክርስቲያኖች ቀኑን የሚያከብሩት ክርስቶስ በዚህ ቀን ተወልዷል በሚል እምነት ላይ ተመስርቶ አልነበረም። የአርማውያን ሳቱርናሊያ የሚከበረው በተመሳሳይ ወቅት ስለነበር በዓሉ ወደ ቤተ ክርስቲያን እንዲገባ ፈቃደኛ ስለሆኑ ብቻ ነበር በማለት አብራርተዋል። በዚህ ግልጽ የሆነ አረማዊ መሰረት ምክንያት ቀደም ባሉት ጊዜያት በአንዳንድ አክራሪዎች ዘንድ የገናን በዓል ማክበር በሕግ የተከለከለ ነበር። አንዳንድ አጸያፊ የሳቱርናሊያ አከባበር ገጽታዎች በጥንታይቷ የካቶሊክ ቤተ ክርስቲያን አማካኝነት በ1466 ዓ.ም እንደ አዲስ እንዲከበሩና ዕውቅና እንዲያገኙ እንደተሞከረ አንዳንድ የታሪክ ምንጮች ደግሞ ይጠቅሳሉ። ለምሳሌ
በ1466 ዓ.ም የካቶሊክ ቤተክርስቲያን ጳጳስ ሁለተኛው ጳውሎስ የሮማን ዜጎች ለማስደሰት ሲል አይሁዶች እርቃናቸውን በጎዳና እንዲሮጡ ማድረግ እንደጀመረ የታሪክ ማስረጃዎች ይጠቁማሉ። ሩጫው ከባድ ለማድረግና ህዝብን የበለጠ ለማሳቅ ሲባልም ሯጮቹ ከመጠን በላይ እንዲመገቡ ይደረግ እንደነበር እንደዚሁ ምንጮች ይጠቁማሉ። ጳጳሱም ከህዝቡ ጋር ተቀምጦ በሩጫው ይስቅ እንደነበርም ተዘግቧል። ዛሬ የክርስቶስ ልደት እየተባለ የሚከበረው በዓል መሰረቱ ነው። ልክ እንደ ባህሉ ሁሉ የገና ዛፍ ስጦታና የገና አባስ መሰረታቸውም አርማውያን ናቸው። ከሳቱርናሊያ ተከታዮች ጋር መገፍ ወደ ቤተ ክርስቲያን ከገቡትና ልማዳቸው ክርስቲያናዊ ከተደረገ አርማውያን መካከል የአይሸር አምላኪዎች ይገኙበታል። የዛፎች አምልኮ የቆየ ነው። በቅድመ ክርስቶስ ዘመን ከአሕዛብ በተለየ ትላልቅና ዓመቱን ሙሉ አረንጓዴ እንደሆኑ ለሚቆዩ እጽዋት ልዩ ትርጉም ይሰጧቸውና ያመልኳቸው ነበር። እርኩሳት መናፍስትን፣ አስማተኞችን፣ በሽታን የመሳሰሉትን ይከላከላሉ ብለው ስለሚያምኑ ቅርንጫፎቻቸውን እየቆረጡ በበራቸው ላይ ወይም በቤታቸው ውስጥ ይሰቅሉ ነበር። አርማውያን በደን ውስጥ ያሉ ትልልቅ ዛፎችን ያመልኩ የነበረም ሲሆን ምሳሌዎቻቸውን ወይም ቅርንጫፎቻቸውን ወደ ቤታቸው በማምጣት ያስጌጧቸው እንደነበርና እነዚህም ቅርንጫፎች እርኩሳት መናፍስትን ይከላከላሉ የሚል እምነት እንደነበራቸው ታሪክ ይጠቁማል። ልክ እንደ ሳቱርኒያ ልማዶች ይህም ልማድ የክርስትና ስም ተሰጥቶት ቤተ ክርስቲያን ገባ። በቅድመ ክርስትና ሮም ቄሳሮች በሳቱርናሊያ በዓል ወቅት የተናቁ ተገዢዎቻቸው መስዋዕትና ስጦታ እንዲያመጡላቸው ያስገድዱ ነበር። በኋላም ላይ ይህ ግዴታ በሕዝቡ መካከል ተሰራጭቶ እንደ መልካም ልማድ ተቀባይነት ስላገኘ በሳቱርናሊያ በዓል ወቅት ሕዝቡ ስጦታ መለወጥ ጀመረ። የካቶሊክ ቤተክርስቲያንም ይህንን ልማድ ቅዱስ ኒኮላስ ይሰጥ ነበር ከሚለው አፈ ታሪካዊ ስጦታ ጋር በማያያዝ ክርስቲያናዊ ያደረጋቸው። በ19ኛው ክፍለ ዘመን በካቶሊክ ቤተክርስቲያን ቅዱስ የሚል ማዕረግ የተሰጠው በ270 ዓመተ ምህረት በቱርክ እንደተወለደ ሊቀ ጳጳስ እንደነበርና ታኅሳስ 6 345 ዓመተ ምህረት ደሞተ የሚነገርለት ኒኮላስ የተባለ ሰው አለ። ኒኮላስ በ325 ዓመተ ምህረት በተደረገው የኒቅያ ጉባኤ ላይ ከተገኙ ሊቀ ጳጳሶች አንዱ እንደነበር የታሪክ ምንጮች ይጠቁማሉ። በ1087 ዓመተ ምህረት ለኒኮላስ ከፍተኛ አክብሮት የነበራቸው መርከበኞች አጽሙን ከቱርክ ወደ ጣሊያን ወስደው ቤሪ ከተባለች ስፍራ በሚገኝ መቅደስ ውስጥ አስቀመጡት። ቀደም ብላ በዚህ መቅደስ ውስጥ የነበረችው ለሕፃናት ስጦታ ትሰጣለች የሚል ታሪክ ያላት ኢፊፋባ የተባለች የአርማውያን አማልክትም ከመቅደሱ ተወግዳ በኒኮላስ ተተካች። ኒኮላስም መቅደሷንም ታሪኳንም ወረሰ። ቦታው የኒኮላስ አምላኪዎች ማዕከል ሆነ። የኒኮላስ ተከታዮች በየዓመቱ ታኅሳስ 6ን ሲያከብሩ ስጦታ ይለዋወጡ ነበር። የኒኮላስ አምልኮ በሰሜን እየተስፋፋ በጀርመን አርማውያን ተቀባይነት አገኘ። እነዚህ የጀርመን አርማውያን ወያደን የተባለ ነጭ ጺም ያለውና በዓመት አንድ ጊዜ በሰማይ ውስጥ በፈረስ እንደሚጋለብ የሚነገርለት አምላክን ያመልኩ ነበር። ለዚህ አምላክ የተፈጠረው ታሪክ ሁሉ ለኒኮላስ ተሰጠ። ቀደም ብላ እንዳደረገችው አርማውያንን ለማሰብ ብላ የካቶሊክ ቤተክርስቲያን የኒኮላስን አምላኪዎች ተቀብላ ታሪኩንም እውነት ብላ በማስተማር ስጦታ ከታኅሳስ 6 ይልቅ በታኅሳስ 25 እንዲሆን ማስተማር ጀመረች። የስፓኝ ስሙ ሳንታ ክላውስ የበለጠ ደግሞ እውቅናው እያገኘ መጣ። አዳዲስ የፈጠራ ታሪኮች ተጨመሩለት። በ1931 ዓ.ም የኮካ ኮላ ኩባንያ በሰራው ማስታወቂያ ላይም ሳንታ ቀይ ጸጉራ ልብስ የለበሰ ነጭ ጺም ያለው ወፍራም ሰውዬ ሆኖ ቀረበ። ይህ ሳንታ ሊቀ ጳጳስ የአርመናውያን አምላክና የንግድ ማስታወቂያ ሆኖ እስከዛሬ ቀጥሏል። የገና በዓል ብዙ ደጋፊዎች ያሉት በዓል ነው። ደጋፊዎቹ በሶስት ይከፈላሉ። የመጀመሪያዎቹ በዓሉ መጽሐፍ ቅዱሳዊ መሰረት ያለው በዓል ነው ብለው የሚያምኑ ናቸው፣ ከልባቸው የሚሆን ካፋቸው። ሁለተኞቹ ደግሞ መጽሐፍ ቅዱሳዊ መሰረት ባይኖረውም ኢየሱስ ክርስቶስ መወለዱ እውነት እስከሆነ ድረስ ልደቱን ማክበሩ ክፋት የለውም ብለው የሚያምኑ ናቸው። ሶስተኛው አካል የሚከራከረው በዓሉ ለንግድና ቤተሰቦችን ወይም ሰዎችን በማቀራረብ ካለው ጠቀሜታ አኳያ ነው ይላል። ይህንን የባዕድ አምልኮ ክርስቲያናዊ ቀለም እየቀቡ መቀጠል ትክክል ነው ሲል ይጠይቃል ጸሐፊው። እንደ ታሪክ የመጽሐፍ ቅዱስ ጥቅስ ስለተለጠፈበት ብቻ መጽሐፍ ቅዱሳዊ ሊሆን ይችላልን? መልሱ አይደለም ነው ሲልም ይመልሳል የዚህ ጽሑፍ ጸሐፊ። ክርስቲያኖች የጌታችን ኢየሱስ ክርስቶስን ወደዚህ ዓለም መምጣት እያሰቡ
በማንኛውም ቀንና በማንኛውም ወር እግዚአብሔርን ማመስገን ይገባል እንጂ የጌታን ልደት ከማንኛውም ቀንና ወር ጋር ማያያዝና ማክበር እንዲሁም የአረማውያንን ልማድ ክርስቲያናዊ ቀለም ቀብቶ መለማመድ መጽሐፍ ቅዱሳዊ አይደለም ሲልም ይደመድማል። ይህንንም ማድረግ እግዚአብሔርን ማስቆጣትና ማሳዘን ብቻም ሳይሆን ራስን እግዚአብሔር ለሰው ልጅ ካዘጋጀው የክብር ሕይወት ማግለል ነው ሲልም ያሳስባል። ሪፖርተር ጋዜጣ ላይ የሰፈረ ጽሑፍ ነው። ጳውሎስ ካሳሁን @gmail.com ላይ ይህንን ጽሑፍ ሙሉን አድምጣችሁ ሐሳብ ካላችሁ በዚህ ኢሜል አድሬስ አስተያየታችሁን እንድታደርሱም ጥሪ ቀርቦላችኋል። ዝግጅታችንን ከወደዳችሁት ቻናላችንን ሰብስክራይብ ያላደረጋችሁ በማድረግ ተቀላቀሉ። እናመሰግናለን።